ሰበር መረጃን እነሆኝ። ከሳቅ ጀርባ ያለው የቦኒ ሲቃ የቦኒ ህይወትና የማህበራዊ ሚዲያ ጥቁር ገጽታ። ውድ አድማጮቼ በቲክቶክ መንደር በፈገግታዋና በደማቅ የኦሮምኛ ይዘቶች የምትታወቀው ወጣት ቦኒ ዋክቶላ ከዚህ ዓለም በሞት መለየቷ መላውን የኢትዮጵያ ማህበራዊ ሚዲያ ተጠቃሚ በድንጋጤና በጸጸት ውስጥ ዘፍቋል። ነገር ግን ከዚህ ሞት ጀርባ ያለው እውነት ሞት ብቻ አይደለም፣ የማህበራዊ ሚዲያ ጫና ያመጣው ሰብአዊ ቀውስም ነው እንጂ። ቦኒ የሞተችው በጥላቻ ዘመቻ ነው ወይንስ ደግሞ በስነ ልቦና ጫና ነው? ቦኒ ላለፈው 1 ዓመት ያህል ማለት ነው በማይታመን የጥላቻ ዘመቻ ሳይበር ቡሊንግ ውስጥ ስትማቀቅ እንደነበረ የቅርብ ወዳጆቿ በምሬት ይህን ይናገራሉ። ጉዳዩን የበለጠ ዘግናኝ የሚያደርገው አደራጅተው የተነሱ አካላት አዛውንቶችን በገንዘብ በመግዛት የእርግማን ቪዲዮ እንዲቀረጽባት ማድረጋቸው ነው። በየቀኑ የሚዘንብባት የስድብና የትችት መዓቶች ከሰውኛ ርህራሄ የወጡ ጥቃቶች በማውጣት ስነልቦና ላይ ያደረሱባት ጫና ነው። እረፍት ፈልጋለሁ የመጨረሻዋ የሰነበት ቃል ነው። ያሳዝናል። ቦኒ ህይወቷ ከማለፏ ጥቂት ቀደም ብሎ ባጋራችው ልብ የሚነካ ቪዲዮ ላይ ዓለምንና ሰዎችን እንዲህ ብላ ተሰናብታ ነበር። ሁላችሁንም ይቅርታ እጠይቃለሁ፣ እናቴን፣ እህቶቼን፣ ቤተሰቦቼን፣ እናንተንም። ከእንግዲህ በኋላ እኔ እረፍት እፈልጋለሁ። ለእኔ እረፍት የሚሰጠኝ ማግባት ወይንም ደግሞ ስራ መስራት አለ። ብዙ ስራ ሰርቻለሁ፣ እረፍትን አልሰጠኝም። ለእኔ አንድ እረፍት የሚሰጠኝ መሞት ብቻ ነው ብላ ቀይ ገመድ አሳይታ ይህንን መልእክት በቪዲዮ አጋርታ እንግዲህ ህይወቷ ማለፍ ችሏል። ይህ ግን እረፍት የሚለው የእሷ ቃል ዛሬ ለሁላችንም ለእያንዳንዳችን ማለት ነው ትልቅ የቤት ስራ ትቶን አልፏል። ቃላቶቻችን ለሰዎች ፈውስ ናቸው ወይንስ መርዝ ናቸው እንድናየው አሳይመንት ሆኖብናል። የህዝብ ቁጣና የጸጸት እንባ ሞት ከተሰማ በኋላ ማለት ነው የእሷ ህልፈት ከተሰማ በኋላ ማህበራዊ ሚዲያ በሬስት ኢን ፒስ ምስሎችና በሀዘን መግለጫዎች ተጥለቅልቋል ማለት ነው። ሆኖም ይህ ሀዘን ብዙዎችን አስቆጥቷል። በተቃራኒው በህይወት እያለች ያላገኘችውን ፍቅርና አክብሮት በሞት ለምን ይጎርፋል የሚለው ጥያቄ ብዙዎች ሆኗል። በዚህ ሰዓት የሶሻል ሚዲያ ተጠቃሚዎች ማለት ነው ስነ ምግባርና በሰዎች የግል ህይወት ውስጥ ጣልቃ በመግባት ዙሪያ ጠንከር ያለ ውይይትም እየተደረገበት ይገኛል። እንደውም የሚገርማችሁ 2 ነበር የሶሻል ሚዲያ አካውንቷ በፌስቡክም በቲክቶክም ከፍተኛ የሆነ ጭማሪን እያሳየ ይገኛል የሞቷ ዜና ከተሰማ በኋላ። የዜናው ማጠቃለያ ወደ አድማጮቼ የቦኒ ሞት ለሁላችንም የማስጠንቀቂያ ደወል ነው። ስክሪን ጀርባ ሆነን የምንሰረንዝረው እያንዳንዷ ቃል ማለት ነው በአንድ ሰው ህይወት ላይ የሞት ወይንም ደግሞ የህይወት ውሳኔ እንዲወስን ላደርገው ይችላል። ሰው በህይወት እያለ ይከበር፣ ጥላቻ ይብቃ። ቦኒ ነፍስሽ በሰላም ትረፍ። ይሄ ለሁሉም ለሶሻል ሚዲያ አሳዛኝና ልብ የሚሰብር ዜና ነው። የምር ሞተች ነው ያልኩት፣ የምር ሆነ ነው ያልኩት። ድራማ ነው የሚመስሉና ወጣቶችን እያጣ ነው። ባካችሁ መጥፎ ቃላት ብዙ አትጠቀሙ። ሰው የማያውቅ ኮንተንት እንኳን ቢሰራ ባድ ኒውስ፣ የሰዎች ባድ ሚሴጅ የሰዎች ህሊና ውስጥ ይገባል፣ ልቦናን ይሰብራል።